ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም። መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ በሽታዬ በምርመራ እንኳን አልታወቀም፣ ራሴን እያጣሁኝ ነው፣ ከባድ ሁኔታ ላይ ነው ያለሁት ብሏል። ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ እየመነመነ ነው ሄደው ምን እንደሆነ አላቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተር አብነት ሲመጣ ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። ሰሉ ዐለ ነቢ። አላህ እንዲህ ይላል፣ ሀል ጀዛኡል ኢሕሳን ኢለል ኢሕሳን። የበጎ ሰዎች ምንዳ የበጎ ሰሪ ሰዎች ምንዳቸው በጎ እንጂ ሌላ ነውን? ሐቂቃ ስለ ማስተር አብነት ብዙ ለማለት ሞከርኩኝ ግን አልቻልኩም። በአጠቃላይ ማስተር አብነት በጣም ብዙ መልካም ስራዎች በመስራትና በኸይር ነገር ነው የምናቀው። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبروا شاناليك تتاوش ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያለሽ አላህ ዛሬም ከምግን ተመለከታችሁት አነጋጋሪ እጅግ በጣም በሚያሳዝን ቪዲዮ ነው የተመለስኩት። ከሰሞኑ ትናንትናና በተለይ ዛሬ ሲዘዋወር ከነበሩ ቪዲዮዎች መካከል አንዱ የማስተር አብነት እንግዲህ ቪዲዮ ነው። እጅግ በጣም የሚያሳዝን መረጃ ሰምተናል ለመላው ኢትዮጵያውያን በተለይ ማለት ነው። እንግዲህ ያልጠበቅነው ነገር ነው እንግዲህ የሰማነው። ማስተር አብነት ሁላችን የምናውቀው የብዙዎች አባት እንደ እናትም ሆኖ ብዙ ችግረኞችን እንግዲህ ከችግር ያወጣ የተራቡትን የተቸገሩትን ሲያበላ ሲያጠጣ ሲረዳ ተመልክተናል። ሁላችን የምናውቀው ነገር ነው። እንግዲህ በስተመጨረሻ እጅግ የሚያሳዝን መረጃ ነው ከአንደበቱ የሰማ ነው ማለት ነው። በጣም ታም ያለው ከለት ነው እንግዲህ ሰውነቴም እየቀነሰ ያለው የኢትዮጵያ ሕዝብ በየሃይማኖቱ ጸሎት እንዲሁም ደግሞ ዱዓ እንዲያደርግልኝ ፈልጋለሁ ብሎ መልእክቱን አስተላልፏል። ከሱ ጋር ተያይዞ የተለያዩ ወንድሞች እህቶች ሳይቀሩ እንዲሁም ደግሞ ኡስታዞችም ሳይቀሩ እንግዲህ መልእክት አስተላልፈዋል ማለት ነው። ዱዓ አድርጉለት ለዚህ ምስኪን ወገናችን አላህ አፊያ እንዲያደርገው ብለዋል ማለት ነው። ሁላችንም ዱዓ ልናደርግለት ይገባል። ያ ጀማ እንግዲህ ኢትዮጵያን በተለይ እንድታዳርሱት ባክብሮ ጠይቃችኋለሁ። ስለዚህ ዱዓ አድርጉለት። ከራሱም አንደበት ያስተላለፈው መልእክት አለ ከዚህ ጋር ተያይዞ ማለት ነው። ብዙዎች እያንሸራሸሩት ይገኛሉ። የሱን ቪዲዮ ተከትሎ እሱም ምላሽ ሰጥቷል። ባብዛባችሁ ወደ ቪዲዮ አለፍኩላችሁ። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ድብት ደረበም ይታያል ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት በእናንተ እንባ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ያስባል። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ድብት ደረበም ይታያል ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት በእናንተ እንባ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ያስባል። ይህን ጀግና ሰው የምታውቁት ይህን ቪዲዮ ፈጽሞ እንዳታሳልፉት። በተራው የእኛን እገዛ ይፈልጋልና እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። በሽታዬ በምርመራ እንኳን አልታወቀም፣ ራሴን እያጣሁኝ ነው፣ ከባድ ሁኔታ ላይ ነው ያለሁት ብሏል። ይህን ያለው ማስተር አብነት ነው። ውድ ኢትዮጵያውያን ይሄ ሰው ዘር ቀለም ሳይለይ እምነት ሳይለይ እርዳታ ያስፈልጋቸዋል ብሎ ያሰበበት ቦታ ሁሉ ተገኝቷል። እንባቸው የፈሰሱ የብዙ እናት እንባን ጠርጓል። የታመሙ የተራቡና እጅግ ተስፋ የቆረጡ ሰዎች ጋር ሁሉ በአስፈላጊው ሰዓት ደርሷል።
አቅሙ የፈቀደለትን ለማድረግ ከአቅሙ በላይ ብዙ መስዋዕትነትን ከፍሏል። አሁን ግን የሁላችንም እገዛ ይፈልጋል። ይሄ ሰው የራሱን ህመም ደብቆ በውስጡ እየታመመ የብዙዎችን ህመም እንዲፈወስ ሰበብ ሆኗል። ታዲያ አሁን የሁላችንም ዱዓ ያስፈልገዋል፣ ጸሎታችን ያስፈልገዋል። የኛ ዱዓ ለሱ ትልቅ ተስፋ ነው። አላብዛባችሁ። እኔም እንግዲህ አላህ አፊያ እንዲያደርግለት ዱዓ አድርጋለሁ። ምክንያቱም እንዲህ ብዬ ስለሱ መልካምነት ማውራት አልችልም፣ ቃላትም ያጠረኛል። በጣም ብዙ ነገር ነው ምለው ማለት ነው። አላብዛባችሁኝ። ለማንኛውም ዱዓ እንድታደርጉለት በዙ አጋጣሚ እኔ መልእክቴን አስተላልፋለሁ። ወደ ቪዲዮ አለ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አላህ አፊያ ያርገው። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ሰሉ ዐለ ነቢ። አላህ እንዲህ ይላል፣ ሀል ጀዛኡል ኢሕሳን ኢለል ኢሕሳን። የበጎ ሰዎች ምንዳ፣ የበጎ ሰሪ ሰዎች ምንዳቸው በጎ እንጂ ሌላ ነውን? ስለዚህ በጎ የሚሰራ ሰው በዱንያ ላይ ምንም አይነት እምነት ይከተል፣ በዱንያ ላይ ይከፈለዋል። በዚህች ቅርቢት ዓለም ላይ ይከፈለዋል። መልካም ነገርን አላህ ይከፍለዋል። ኢስላም ይህን ነው የሚያምነው። ሙስሊሞች ደግሞ የማንንም ውድቀት፣ የማንንም ህመም፣ የማንንም ማጣት አንመኝም፣ አንፈልግም። ይሄ የኢስላም ባህሪ ነው፣ የሙስሊሞችን ባህሪ ነው እና ማስተር አብነትን ያው ሁላችሁም ታውቃላችሁ። በጣም ብዙ ሰዎችን ሙስሊም፣ ካፊር፣ ክርስቲያን ሳይል እየረዳ የወደቁትን እያነሳ ጎዳና የወደቁ ሰዎችን ምንድነው ሳይጸየፋቸው እያነሳ እየመገበ ራሳቸው እንዲቋቋሙ እያደረገ የቆየ ወንድማችን ነው። አሁን በጠና እንደታመመ ሰምቻለሁኝና እኔም እንደ ግል እንደ ኢስላምም እንደዚሁ አላህ ሂዳያውን ይስጥህ፣ የአፊያውን ካባ ደግሞ አላህ ያልብስ፣ አፊያ ያድርግህ። አፊያ አድርጎ አንተን የሚጠብቁ ብዙ ጎሮሮች አሉ። አንተን የሚጠብቁ አላህን ምክንያት ሰበብ አንተን አድርጎ አላህ ብዙ ጎሮሮች አሉ፣ ብዙ ቀዳዳዎች አሉ፣ ብዙ የፈረሱ ቤቶች አሉ፣ ብዙ ባያቀረሩ አይኖች አሉና ለነሱ ደግሞ አላህ አንተን ሰበብ አድርጎ የምትደርስላቸው አላህ ያድርግህ። ቅድሚያ ግን ያንተን አፊያ አላህ ይመልስልህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሐቂቃ ስለማስተር አብነት ብዙ ለማለት ሞከርኩኝ፣
ግን አልቻልኩም። በአጠቃላይ ማስተር አብነት በጣም ብዙ መልካም ስራዎች በመስራትና በኸይር ነገር ነው የምናቀው። ሃይማኖት፣ ዘር፣ ቀለም ሳይል ብዙዎችን በመርዳት ይታወቃል። ዛሬ ግን ማስተር አብነት እንደታመመ ሰማንና አላህ ሙሉ አፊያውን ይመልስለት። በብዙ ምስኪን እናቶችን እንባ የጠረገ ይህ ነው ተብሎ መልካም ስራው ተዘርዝሮ የማያልቅ ብዙ ደግ ስራዎችን የሰራ ሶሻል ሚዲያን በመልካም ነገር የተጠቀመ መልካም ሰው ነው። ማስተር አብነት አሁን ላይ ህመሙ ባይታወቅም ግን እንደታመመ ተናግሯል። እኛ የሰው ልጆች ነን፣ ምንም ማድረግ አንችልም። አላሁ ተዓላ ሙሉ አፊያውን ይመልስለት ያ ረብል ዓለሚን። የብዙ ምስኪን ኢትዮጵያውያንን እንባ የጠረገ ሰው ነውና አላህ ሙሉ አፊያውን ይመልስለት ያ ረብል ዓለሚን። ሐቂቃ ስለ ማስተር አብነት ብዙ ነገሮችን ልናገር ነበር ግን ስራው ይመሰክርለታልና ብዙ መልካም ስራ የሰራ ወንድማችን ነው። አላሁ ተዓላ ሙሉ አፊያውን ይመልስለት። የሚስኪኖች አባት ነው፣ የድሃ አባት ነው። ማንም ዘወር ብሎ አይቷቸው የማያውቃቸውን ሰዎች በሙሉ እየሄደ የሚረዳ ምስኪን ሰው ነውና አላህ ሙሉ አፊያውን ይመልስለት። ድና የተከበራችሁ የቲክቶክ ቤተሰቦቼ ሁላችሁም ዱዓ እንድታደርጉለትና በዱዓችሁ እንድታስታውሱት ነው። አላህ ሙሉ አፊያን ይመልስልህ። በድጋሚ ማስተር አብነት። ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ እየመነመነ ነው የሄደው፣ ምን እንደሆነ አላቅም፣ አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብኝ። በቃ 5 ሚሊዮን በአንድ ሰዓት ውስጥ ታሪክ ስሩ ኢትዮጵያኖች፣ መልካም ሰዎች ነው ማለት ኦሮሞ፣ አማራ፣ ትግሬ አትበል። 5 ሚሊዮን ኮይን ነው ማስወርድለት። 5 ሚሊዮን በጣም መልካምና ደግ ሰው፣ በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድን ነው ማላዋጣል? እንደዚህ አይነት ደግ ሰው ለምን ያድዋ ትግሬ አይሆንም? አያገባኝም። እኔ ኦሮሞም ይምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን እረዳለሁ፣ ረድቻለሁ። አምጣው። እኔ በቃ ምንም ክርክር የለም። እሁድ፣ ቅዳሜ፣ አሁን ቅዳሜ ከምሽቱ 2 ሰዓት አምጣልኝ። የራሱን ፔጅ ክፈትና በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም። ስትመጡ ለማስተር አብነት ነው አንበሳውን በሙሉ የምትወሩ 5 ሚሊዮን እንዲያውም አምጣው። ወደ ውጭ ሀገር ለምን አሜሪካ ይሆን እናሳክመዋል፣ ይታከማል። ልክ ነው። ሞጣዬ እንደሱ ያለውን ደብቀው መልካም ሰው አባረው፣ ግን እሱ መልካም ሰው ነው። የለመነው ለሌላቸው ነው፣ አጡ አይደለም። እሱ የተበሳቆለው ለሌላቸው ነው እንጂ አጡ አይደለም። ለራሱ ቢሆን ይከብራል፣ ይዘርፋል። ማን ያግደዋል? ዝረፍ ቢል ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት፣ የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው፣ ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅም የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላደረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አወንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ።